ማርያምን አለ ምትገፉ ናላችሁ ምትገፉ የምር እውነቴን ነው ነገራችሁ። የኋላ ታሪክ አንስታችሁ በጣም ምትወቁ በቃ አውጣላችሁ ማትርፉስ ብላችሁ አለቀ። ክርስቶስን ገምዞ ማለት ወዴት ይላል አንሄድም። በቃ ፋይሉስ የፈለጋችሁ አንሄድም። ሰው ክርስቶስን በልቶ ወዴት ይሄዳል? ሰበብ አይጥመንም። ሪፖርትን ሲያቀርብ የሚያቀርብ ምንድነው? በዚህ 16 ኮንቴነር ደረደሩ፣ በዛ ሲሚንቶ አብኩቼ ለጠፍ፣ በዚህኛው እንትን አደረጉ፣ 5 ሚሊዮን እንዲህ አድርጌ ሰብስቤ 15 ሚሊዮን ወጣቸው ይችላል። አንድ ሱሰኛ ማዳን አንድ ቤተሰብ እንደማዳን ይቆጠራል። መጀመሪያ እግዚአብሔር ይመስገን፣ ድጋሚ እግዚአብሔር ይመስገን፣ ለሶስተኛ ጊዜ እግዚአብሔር ይመስገን። ያው አብርሃምን በተለያየ ቦታና ሁኔታ መስግኘዋለሁ። እንግዲህ መንግስት ሳይፈርድብኝ ለ13 ዓመት የሶስት እስረኛ ነበርኩ። እንግዲህ አልተፈረደብኝም፣ ግን እስረኛ ነበርኩና በኪዳነ ምሕረት እርዳታና በአብርሽ ወንድሜ እርዳታ ከእስሬ እንዲፈታ ሆኛለሁ። ማለት ብዙ አጥፍቻለሁ። ያው ያጠፋሁትን ነገር ሲሉ መናገር ያው 1-3-4 ቀን ያስፈልገዋል። ግን ያው ግዝሽ ነበር መሰለኝ ወጥቷል። ዘፋኝ ነበር። በተለያዩ ናይት ክለቦች ዘፍናለሁ። ሌሎችን ማዘፍን ነበር። በተለያዩ ነገሮችን አድርጌያለሁ። ሰዎችን እንዲያደርጉ አድርጌ ነበር። ግን አብርሃም አገኘኝ ከ3 ዓመት በፊት ከ4 ዓመት በፊት አብርሃም ጋር ተገናኘ። ማለት መሮኛል አልኩት። የሱስ ህይወት መሮኛል፣ የዘፈን ህይወት መሮኛል። ቀን መስራት ማታ መተኛት እፈልጋለሁ አልኩት። ምክንያቱም ስሰራው የነበረው ለ10 ምናምን ዓመት በናይት ክለብ ስለነበር ቀን መተኛት ማታ መስራት ነበር የኔ ህይወት እና አብርሃም አገኘኝ። ያው እንግዲህ ለግዛቸው የጽዋ ማህበራችን መሪ ነበር ልጅ ነበር፣ ለሱ ሰጠኝ። እሱ ደግሞ ለሰንበት ትምህርት ቤቱ ኮርስ እንድሰለጥን በሰንበት ትምህርት ቤቱ ኮርስ እንዳገኝ አደረገኝ። ከዛ በኋላ እንግዲህ ወደዚህ ጽዋ ማህበር ተቀላቀልኩ ማለት ነው። ሰንበት ትምህርት ቤት ጋር ለመቀላቀል ሞክሬ ነበር፣ ግን ብዙዎች ህፃናትና ንጹዎች ስለሆኑ ከኔ የህይወት ልምምድ ጋር ምንም መግባባት አልቻለም። ማለት እነሱ ንጹህ ናቸውና እኔ ያየሁት ህይወትና እነሱ ምንም ያላዩ ህፃናቶች ስለሆኑ ሰንበት ትምህርት ቤቶች መግባባት አልቻልኩም። ማለት እመጣለሁ፣ ዝም ብዬ ማንነቴን ሰው እሄዳለሁ። ከዛ አብርሃም አማራጭ ሰጠኝ። የዚህ ጽዋ ማህበር አለ፣ እነሱ ጋር የተለያዩ ልምድ ያላቸው ልጆች ስላሉ ከእነሱ ጋር ተገናኝ ስላለኝ ከእነሱ ጋር ተገናኝ። እውነትም ወንድም ሆነ። ከዚህ በፊት 300 የንተይባ ቤት ጋር ሂጄ ነበር። ለ6 ወር ቆይቼ ከእሳቸው ጋር መጣሁና ጓደኛ ስላልነበረኝ ተመልሼ ወደ ሱስ ህይወት ገባሁ፣ ወደ ዘፈን ህይወት ገባሁ። ግን ወደ ጽዋ ማህበር ከመጣሁ ከእነሱም ካገኘሁ በኋላ ግን እንግዲህ አባት ያሉ የነፍስ አባት እንዲይዝ ያደረጉኝ፣ ንስሐ እንድገባ ያደረጉኝ፣ ኮርስ እንድሰለጥን ያደረጉኝና አመሰግናለሁ። እኔ አሁን ዛሬ መስካሪ ነኝ። ግን የጽዋ ማህበር ብዙ በእኔ ህይወት ውስጥ ያሉ እንደኔ ያሉ ወንድሞች አሉ፣ ከውጭ አሉ ማለት ወደዚህ የሚያመጣቸው ይፈልጋሉና አብርሃምን ጽዋ ማህበርን በጣም አመሰግናለሁ። ከዛ ውጭ ግን እድሉ ከተሰጠ ይላልቀር እነ ሊቀ ሊቃውንትና አባቶችን መልዕክት ማስተላለፍ እፈልጋለሁ። ብዙ ወንድሞቻችን ውጭ ላይ መግባት የሚፈልጉ እንዴት መግባት እንዳለባቸው ያላወቁ፣ ምናልባት ቤተክርስቲያን ውስጥ ያሉት ትምህርቱ ምናምን ሊጠቅማቸው ይችላል። ውጭ ላይ ብዙ ወጣቶች አሉ፣ የእውነት እንደኔ ብዙ ወጣቶች አሉ መምጣት የሚፈልጉ፣ መዳን የሚፈልጉ፣ ነፃ መሆን የሚፈልጉ። አንድ ነገር ልንገራቸው፣ እናቴ በሽተኛ የሆነችው በእኔ ምክንያት ነው። ምክንያቱም ሌሊት አተኛም። እኔ ሌሊት ናይት ክለብ ዘፍናለሁ። እኔ ስተኛ ነው ስገባ ነው አብርሃም የምትተኛው፣ ቀን ትተኛለች። አሁን ግን ያላት ሰላምና ደስታ ልነግራቸው አልችልም። አንድ ሱሰኛ ማዳን አንድ ቤተሰብ እንደማዳን ይቆጠራል። አብርሽ እግዚአብሔር ይስጥልኝ፣ ኪዳነ ምሕረትን አመሰግናለሁ። በጣም ፈሪ ነበርኩ። የሆነ በሱስ ህይወት ውስጥ በነበርኩ ሰዓት ፈሪ ነበር። ሲሄድ እራሱ አንገቴን ደፍቼ በቃ ማታ ብቻ ነው የምሰራውና አሁን ግን ኪዳነ ምሕረትን ከያዝኩ በኋላ ደፋር ሆኛለሁና ሊቀ ሊቃውንት መልዕክት የሚቀበሉ ብዙ ወጣቶች አሉና እነሱን ለማዳን እናስተምራለን። ምንድነው ፈሪ ነበርኩ ምናምን ሲል ሰሙት እና እሱ የሚያሳልፉት ደግሞ ህይወት አለ ራሱ ይቻላል። አንድ 17 ዓመት ምናምን ጎዳና ነው ያለውና ሱስ የሚባለው ነው በጣም የሚገርም ጫት ሱስ
የታ ድመት አስከብሮናል ምርቃና የሚባለው ማለት ነው። እና አሁን ስናስበው እንደው አዛኝ እኮ ነው የሚያስመስል ሰው ከባድ ነው። ግን እንዲህ አሁን የምድር አጋንንት ማሰሩ የምታውቁት በዛ ነው። እና እኛ ሰፈር እዛ እኛ ተሰብስበን ጫት የምንበላበት ቦታ እግዚአብሔር ሁለት ምንም ልጅ የማይወድ ሰው አለ እና ሚስቱ ጋር እና ድመት አለ እና ድመቱ እንደ ማንኛውም ኖርማል ሰው ዶሮ ሲያርድ መላለጫ ነው የሚሰራው እና ደግሞ እኛ ቁጭ ብለን አብረን የምንቀርብበት ቦታ ነው ጫት ቦታ እና እኔ ደግሞ እዛ ቦታ ውስጥ አጋጣሚ ሆኖ ድመቱ ከሱ ጫት የሚሸጥበት መደርደሪያ ባንኮን ያለ ከሱ ይዘልና ይወጣል። አይተማም ለውዝ በቃ የተመቸው ሰው በቃ እንደራሱ ነው የሚሄደው እና ዘሎ ሲወጣ መንገድ ስለሆነ የቴሌ ወደዚህ ወደ ብሔራዊ ሎተሪ የሚወስደው ፒስታ ነው። የዛን ጊዜ ብዙ መኪና የሚመላለስበት ቦታ ስለነበር እና ሲያልፍ በቃ የሆነ የሚፈነዳ ድምፅ ሰማይ ድመት ነው በቃ እግር እያዛል እሱ። እኛም ደግሞ እንደ ልጅ ነው የሚያየው በቃ አይዞህ በቃ እግዚአብሔር ያጽናሃል ደፋር ሰው ተብዬ ጓንት ተሰጥቶ ጠቅልዬ በፌስታል ባቡጀዲ አድርገን በጓሮ ቀበር በጓሮ ቀበር ነው። 30 ደቂቃ በኋላ ሚያው እያለ ለምን አይነት እንዴ ሌላ ድመት ነው የቀበረው። የሌላ ሰው ድመት ነው የቀበረው። የሌላ ሰው ድመት ሚያው እያለ ሲመጣ የዘለለው አዘላለች በጣም አሁን ወደዛ እንድንወጣ የሚገቡ ደግሞ ብዙ ሰዎች አሉ። በጣም ደግሞ ቤተክርስቲያን አንዴ ማርያምን አንዴ ምትገፉ ናላችሁ ምትገፉ የምር እውነቴን ነው ነገራችሁ። የኋላ ታሪክ አንስታችሁ በጣም ምትወቁ በቃ አወጣላችሁ ማትርፉስ ብላችሁ አለቅ ክርስቶስን ገምዞ ማለት ወዴት ይላል አንሄድም። በቃ ፈልጉት የፈለጋችሁ አንሄድም። ሰው ክርስቶስን በልቶ ወዴት ይሄዳል? አይጥመንም። ሌላ አልጥመድ አለ ሚጥም ቢገኝ አሳዩ እንዳን ማየትም አንፈልግም። አንሄድም ማርያምን አንሄድም ጌታ ብዙ የጽዋ ማህበር ክብረ በዓላቸውን ወይም ዓመታዊ ክብረ በዓላቸውን ሲያከብሩ ተገኝቻለሁ። ቅድስት ኪዳነ ምሕረት የባለቤት ጽዋ ማህበር እና እንዲሁ ደግሞ ሌላ አንድ ማህበር ፕሮግራም መርቻለሁ እና ከቀረቡት ሪፖርቶች ውስጥ ሁሉም የሚያወራው የነበረው በጣም ቅርታ ይደረግልኝ ለዚህ ነገር ፀጉር ቆረጥን፣ ልብስ አለበስን፣ አንሶላ አጠብን፣ አስፋልት አጠብን፣ እንደዚህ አደረግን። ሌላስ የለም። ግባችን ያ ነው፣ የዓላማችን ያ ነው። በጣም በሚገርም ሁኔታ ገብረ መንፈስ ቅዱስ ላይ አንድ ጽዋ ማህበር አለና ዓመታዊ ሪፖርታቸውን ሲያቀርቡ የተናገሩት 656 ሰዎች ለንስሐ አብቅተን ስጋው ደግሞ እንዲቀበሉ አብቅተን ትልቁ የቤተክርስቲያኗ ችግር ይሄ ነው። ሰበካ ጉባኤ ዓመታዊ ሪፖርትን ሲያቀርብ የሚያቀርብ ምንድነው? በዚህ 16 ኮንቴነር ደረደሩ፣ በዛ ሲሚንቶ አብኩቼ ለጠፉ፣ በዚህኛው እንትን አደረጉ፣ 5 ሚሊዮን እንዲህ አድርጌ ሰብስቤ 15 ሚሊዮን ወጪ አውጥቻለሁ ይላል። እና ቴንኪው ብላችሁ ፈልጋለሁ ማለት ሀሳብ አስተያየት ሰጠናቸው። ያንን አስተያየታቸውን ተቀብለው ዛሬ ላይ ለንስሐ የበቁ ልጆች አሉ። አይንገሩም ቁጥሩን እኛ እንፈልገው ግን በቃ ለስጋው ደግሞ የበቁ ልጆችን ማየት እንፈልጋለን። ግቡ ያ ስለሆነ ዓላማው ያ ስለሆነ የተዘጋጀ ወጣት ነው እኛ የምንፈልገው። ቅድም እንዳያችሁት ዝም ብሎ የማስመሰል ሰይፍ ሲመጣ ወደኋላ ሊሸሽ ሳይሆን ራሱን ያዘጋጀ የሚመጣውን ሁሉ በድል እየወጣ እንዲሄድ የሚሆን ወጣት ነው የምንፈልገው። በቃ ያ ነው የምንፈልገው። የስብከቱ ሁሉ ማሰሪያ ሰውን ወደ ክርስቶስ ማቅረብ፣ የንስሐ ሕይወት እንዲኖረው ስጋው ደግሞ እንዲቀበል፣ እንዲበላ፣ እንዲጠጣ ራሱን ከኃጢአት እንዲያጠሩ ያን ስላደረጋችሁ ቴንኪው እንላለን። ቃል ያሰማልን።